ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? ክብር ለአምላካችን ለእግዚአብሔር ይሁን። ይህንን የተወደደ ዕለት ስለሰጠን በፊቱ እንድንሆን እንድናመልከው በዝማሬ ቅዱስ ቃሉን ደግሞ እንድንሰማ በአንድነት እንድንሰባሰብ እንድንተያይ ጭምር እድል የሰጠን አምላክ ስሙ የተመሰገነ ይሁን። ዛሬ ቅድም የተነበበው የመልእክት ክፍል ትዝ ይላችኋል። በመጽሐፈ ነገሥት ቀዳማዊ ምዕራፍ 18 ከቁጥር 30 ጀምሮ እስከ 39 ድረስ ያለው የእግዚአብሔር ቃል ሲነበብ ቅድም ሰምታችኋል። እዚሁ ክፍል ላይ ነው የእግዚአብሔርን ቃል የማካፍላችሁ። ነገር ግን ትንሽ ሐሳቡን ለማያያዝ ወደ ኋላ ሄድና ቁጥር 21 ላይ ያለውን ቃል አነባለሁ። እንደዚህ ይላል። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉት፣ በዓል ግን አምላክ ቢሆን እርሱን ተከተሉት። ሕዝቡም አንዲት ቃል አልመለሱለትም። እደግመዋለሁ። ኤልያስም ወደ ሕዝቡ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉት፣ በዓል አምላክ ቢሆን እርሱን ተከተሉት አለ። ሕዝቡም አንዲት ቃል አልመለሱለትም። እንጸልያለን። በምህረት በፍቅር ዛሬም እጅግ ባለጠጋ ይሆንክ ቅዱስ አምላካችንና አባታችን እግዚአብሔር ሆይ ልጆች ምህረት በስቶልን ሳምንቱን በሙሉ ተጠብቀን ዛሬም ቅዱስ ቃልን ለመስማት በፊትህ አለን። አምላክ እግዚአብሔር ሆይ ይህንን ጊዜ ባርክልን። እንዳስለመድከን ከአንተ ዘንድ የሆነውን ጸጋ በመካከላችን አፍስልን። ለተናጋሪም ለሰሚም ከዘንድህ የሆነ እግዚአብሔር ሆይ ከሰማይ የሆነውን ጸጋ አፍስልን። ጊዜውን ሰዓቱን ሁሉ ባርክልን። እኔንም ባሪያህን እርዳኝ። በአንድ ልጅ በኢየሱስ ስም አሜን። ርዕሴንም ይህንኑ ክፍል ርዕስ አድርጌያለሁ። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? ይህንኑ ቃል አዲሱ መደበኛ ትርጉም በሁለት ሐሳብ የምትዋልሉት እስከ መቼ ነው ብሎ ይናገራል። የመጀመሪያው ትርጉም በሁለት ሐሳብ ታነክሳላችሁ ይላል። አዲሱ መደበኛ ትርጉም ደግሞ በሁለት ሐሳብ የምትዋልሉት እስከ መቼ ድረስ ነው ብሎ የእግዚአብሔር ቃል ይሞግታቸዋል። በኤልያስ በኩል ሆኖ በዚያን ዘመን የነበሩትን ክርስቲያኖች ይህ ምዕራፍ ሙሉን ምዕራፍ ስትመለከቱት ከቁጥር 1 ጀምሮ እስከ 15 ድረስ ያለውን የኤልያስና የአክዓብ አገልጋይ የነበረውን የአብዲውን መገናኘት ይነግረናል። ኤልያስ እንደምታውቁት ለ3 ዓመት ከ6 ወር ያክል ረዘም ያለ ጊዜ ሰማይን ከዘጋ በኋላ በሕዝቡ ፊት አልተገለጠም። አክዓብ ሊገለው በጥብቅ ይፈልገው ስለነበረ ራሱን ሰውሮ ነበር። ትዝ ይላችኋል። በኩራት ፈፋ ሸለቆ ውስጥ ነበር ለረጅም ጊዜ የቆየው። ያ ጊዜ ለኤልያስ ቀላል ጊዜ እንዳልነበረ ወደ ኋላ ሄዳችሁ ያሉትን ምዕራፎች ስታነቡ ይተርክልናል። ሁለተኛው ምዕራፍ የሚነግረን ከቁጥር 16 ጀምሮ እስከ 40 ድረስ ያለውን ደግሞ የኤልያስን ለአክዓብ በቀርሜሎስ ተራራ መገለጥ ይነግረናል። ለአብዲው ይነግረዋል። አብዲ ሆይ በተገናኙ ሰዓት ኤልያስ ሄደና ለአክዓብ ንገረው። ምን ብዬ ልንገረው ለአክዓብ? አሁን ሄጄ ኤልያስ ከ3 ዓመት በኋላ ተገኝቷል ብዬ ባወራ እሱን ብናገር ተናግሬ እስክመጣ ድረስ አምላክ እግዚአብሔር የት እንደሆነ ይወስድሃል። ላንተ ከሆነ የሰራዊት ጌታ እግዚአብሔር ቅርብ ነው።
ቅርብ ነው። እግዚአብሔር ሩቅ አይደለም። በእነዚህ ዓመታት ሁሉ አክዓብ ሊገልህ ይፈልግ ነበር። በምድሪቱ ላይ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አንተን ያልፈለገበት ቦታ የለም። ነገር ግን አላገኘህም። እኔ ደግሞ አሁን አንተን አገኘው ዛሬ ሄጄ ለአክዓብ ብነግረው ተመልሼ እስክመጣ እዚያ ቦታ ላይ አትገኝም። እግዚአብሔር ወደ ፈለገበት ቦታ ያንቀሳቅስሃል። ሃሌሉያ! እንዴት መታደል ነው! እግዚአብሔር ወደ ፈለገበት ቦታ ይወስድሃል። አንተ ኤልያስ በራስህ እንቅስቃሴ የምትንቀሳቀስ ሰው ብቻ አይደለህም። የሰራዊት ጌታ እግዚአብሔር ወደ ፈለገው አቅጣጫ የሚነዳ ሰው ነህ አንተ። ስለዚህ ስላንተ መሄድ ስላንተ አለመኖር አውቃለሁ። ህዝቡም ሁሉ ምድሪቱ ሁሉ ታውቃለች። ነገር ግን ያን እውነት አሁን ኤልያስ ተገኘ ብዬ ሄጄ ብናገር ምን አደረግኩ ጌታዬ? ምን በደልኩ? ምን አስከፋው? በማለት ይሞግተዋል። ለምንድን ነው እንዲህ የምትለኝ? ኤልያስ ንግግሩን ከሰማ በኋላ አክዓብ ደግሞ እንደዚህ አለው። እንዲህ አለው፣ እኔ ሄጄ ነግሬው ብመጣ አንተ በዚያ ስፍራ እንደማትገኝ አውቃለሁ። ግን እኔ ደግሞ አገልግሎቴን አታውቅም እንዴ? ባለፉት ዓመታት ኤልዛቤል የእግዚአብሔርን ነቢያቶች ስታስገድል 100 የሚያህሉ ነቢያቶችን በጫካ ውስጥ በስውር ቦታ ደብቄ ሸሽጌ ዳቦ አብልቻለሁ። አታውቅም እንዴ? እንጀራ ሰጥቻለሁ። አታውቅም እንዴ? ውሃ ሰጥቻቸዋለሁ። አታውቅም እንዴ? ልብስ አልብሻቸዋለሁ። እነዚያን አገልጋዮች ከመሞት ሰውሬ ደብቄያቸዋለሁ። ታዲያ ያ ሁሉ በአንተ ዘንድ አይታወቅም? አንተ ውለታ ትረሳለህ እንዴ? ስለዚህ ይህን አላረገውም አለ። ኤልያስ እንደዚህ አለው፣ በእውነት እልሃለሁ እኔ አንተ ለአክዓብ ነግረኸው እስክትመለስ እዚሁ ጠብቅሃለሁ። አሁን የመሰወሪያ ጊዜ አይደለም፣ የመገለጫዬ ጊዜ ነው። እስከ ዛሬ ተሰውሬያለሁ። እስከ ዛሬ ተደብቄያለሁ ከአክዓብ። እስከ ዛሬ ዞር ብያለሁ። እስከ ዛሬ ገሸሽ ወይም ገለል ብያለሁ። አሁን ግን የመገለጫዬ ጊዜ ነው። ማን ያውቃል? አንዳንዶቻችሁ እግዚአብሔር ይህን ጊዜ መገለጫ ጊዜ ቢያደርግላችሁስ? መገለጫ ጊዜ፣ ወደፊት የሚወጣበት ጊዜ፣ በአክዓብ ፊት የሚቆምበት ጊዜ አደረገለት የሰራዊት ጌታ ልዑል አምላክ እግዚአብሔር። እና ይህንን ቃል በሁለት ሐሳብ ታነክሳላችሁ የሚለውን ትንሽ ለማየት ሞከርኩኝ። ምን ለማለት ፈልጎ ነው ብዬ መጽሐፍ ሳገላብጥ መዋዠቅ ይለዋል። በሁለት ሐሳብ ታነክሳላችሁ የሚለውን መዋዠቅ። እስከ መቼ ተዋዥቃላችሁ? መነቃነቅ፣ እስከ መቼ ትነቃነቃላችሁ? ግራ ቀኝ ማለት እስከ መቼ አንዴ ወደ ቀኝ አንዴ ወደ ግራ ትላላችሁ? እስከ መቼ በመንታ ልብ ትሆናላችሁ? እስከ መቼ ወጥ የሆነ አቋም አይኖራችሁም? እስከ መቼ እዚህም እዛም ሁለት ቦታ ትረግጣላችሁ? እስከ መቼ በማስመሰል ህይወት ትንቀሳቀሳላችሁ? እስከ መቼ የለየለት ነገር ውስጥ አትገቡም? እስከ መቼ እንደዚህ ያነከሳችሁ በሁለት ሐሳብ እስከ መቼ ትቀጥላላችሁ? አያዋጣም የሚል ይመስለኛል። ሙሉን ሐሳብ ለማየት ስሞክር ሁለት ሐሳብ የሚለውን የመጀመሪያው ሙሉ ልብ፣ በሙሉ ልብ በሙሉ ሐሳብ እግዚአብሔርን አምልኩ ነው የሚላቸው። ኤልያስ የሚነግራቸው ይሄንን ነው። በሙሉ ልባችሁ በሙሉ ሐሳባችሁ እግዚአብሔርን አምልኩት። በቃ አምልኩት። ትእዛዙን የሰራዊት ጌታ የልዑል አምላክ የእግዚአብሔርን ትእዛዝ ፈጽሙለት። ይደግምና እንደዚህ ይላል፣ ከእርሱ ሌላ
የምታመልኩት አይኖራችሁ። ከሱ ሌላ የምትሰግዱለት አይኖራችሁ። ከሱ ሌላ ስፍራ የምትሰጡት አይኖርላችሁ። ከሱ ሌላ አምላክ ብላችሁ የምትጠሩት አይኖር። እሱ ትላንትናም እሱ ዛሬም ለዘላለም ያው ነው። እሱ እውነተኛ አምላክ ነው። ሁለተኛ እንዲህ የሚላቸው ይመስለኛል፣ ይሄን ካልወደዳችሁ ምርጫችሁ ይሄ ካልሆነ ደግሞ ሌላ አማራጭ አላችሁ። በዓልን አምልኩ። ሂዱ በዓልን አምልኩ። ከእግዚአብሔር ፈቃድ ውጭ ውጡ። የአክዓብን የኤልዛቤልን አምላክ እናንተም እንደጀመራችሁ አምላኬ ብላችሁ ቀጥሉ። ነገር ግን እዚህም እዛም መርገጥ አያዋጣችሁም። ሁለት ቦታ መሆን አያዋጣችሁም። እዚህም እዛም መሆን አያዋጣችሁም። አቋማችሁን ለዩ በማለት ኤልያስ መልእክት ያስተላልፋል። አንድ ነገር ልንገራችሁ ወዳጆቼ፣ የሰው ህይወት ከኦሪት ዘፍጥረት ይጀምርና የምርጫ ህይወት ነው። እደግመዋለሁ፣ የሰው ህይወት የምርጫ ህይወት ነው። የሰው ህይወት በምርጫ የተሞላ ነው። በምርጫ የተሞላ ነው። ትዝ ይላችኋል በኦሪት ዘፍጥረት ምዕራፍ 3 ላይ ቁጥር 3 ጀምሮ ላንብብላችሁ፣ 3ቱን ቁጥር ብቻ። ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩ። እባብም ለሴቲቱ አላት ሞትንስ እንኳን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ቁጥር 6 ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይኗም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወስዳ በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ለአዳምና ለሔዋን ለሁለቱም እግዚአብሔር ምርጫን የሰጣቸው የሕይወትን ፍሬ አሳያቸውና ይሄ መልካሙና ክፉን የሚለይ ፍሬ ነው። አትብሉ፣ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለውን ብሉ። ነገር ግን በገነት መካከል አንድ ዛፍ አስቀምጫለሁ፣ ያችን ዛፍ አትብሉ። ከእርሷ በበላችሁ ቀን እርግጥ እነግራችኋለሁ ሞትን ትሞታላችሁ። ባትበሉስ ከኔ ጋር በሕይወት በሰላም በእረፍት በተድላ በደስታ ትኖራላችሁ። ገና ወደዚህ ምድር እንደመጡት ሕይወት ምርጫ ሆነ ማለት ነው። በሕይወት ውስጥ ምርጫ አለ ሁል ጊዜ። እኛን ሰዎችን ምርጫችን ይጥለናል። እደግመዋለሁ፣ የመረጥነው ምርጫ ይጥለናል። ወይም ደግሞ የመረጥነው ምርጫ ከውድቀት ያነሳናል። ምርጫችን ያከብረናል ወይም ደግሞ ምርጫችን ያዋርደናል። ምርጫችን በሰላም ያኖረናል። ምርጫችን ሕይወታችንን ሲኦል ገሃነም ያደርገዋል። በዘመናት መካከል ምርጫቸውን ለሰራዊት ጌታ ለእግዚአብሔር የሰጡ ሰዎች በሰላም ይኖራሉ። ምድር ሰላም ስለሆነች አይደለም፣ አምላክ ከነሱ ጋር ስለሆነ። ደስ የሚያስብል ነገር ስላለ አይደለም፣ መለኮት ከነሱ ጋር ስለሆነ። ምርጫቸውን የሰራዊት ጌታ እግዚአብሔርን ስላደረጉ በረሃብ ዘመን እግዚአብሔር ይመግባቸዋል። በጥማት ዘመን እግዚአብሔር ያጠጣቸዋል። በርዛት ዘመን እግዚአብሔር ያለብሳቸዋል። በሐዘን ዘመን እግዚአብሔር ያጽናናቸዋል። በውድቀት ጊዜ እግዚአብሔር ያነሳቸዋል። ተስፋ በመቁረጥ ጊዜ እግዚአብሔር ተስፋቸውን ያደስላቸዋል። ዙሪያቸው በተከበበ ጊዜ ልክ እንደ ኤልያስ ብቻቸውን ቆመው እግዚአብሔር ይመጣና እንደዚህ ይላል፣ ምርጫዬን መርጠሽ የለ፣ ምርጫዬን መርጠህ የለ፣ እኔ ካንተ ጋር ቆሜያለሁ። ምድር ሁሉ ሲለያቸው እግዚአብሔር አብሯቸው ይቆማል። ምርጫቸውን ያለ እግዚአብሔር ያደረጉ ሰዎች ደግሞ የምድር ሲኦል ይኖራሉ። በዘመናት መካከል እግዚአብሔር የሰውን ፈቃድ አይጋፋም። የሰው ልጅ በመረጠው መንገድና ጎዳና እንዲሄድ ሙሉ መብት የተሰጠው ነው። ከሌላው የምንለየው በዚህ ነው። የመረጥነውን መኖር፣ የመረጥነውን ማድረግ፣ የመረጥነውን ማከናወን፣ መፈጸም
ሙሉ ነፃነት አለን። ወዳጆቼ ዛሬም ቤተክርስቲያን የመጣችሁት በምርጫችሁ ነው እንጂ ማንም አላስገደዳችሁ። ልክ ነኝ? ምርጫችሁ ነው። ብዙ ሌላ ነገር እኮ ይኖራል ሊያስገዳችሁ የሚችል አይደለም። ይሄ ሰዓት የእግዚአብሔር ነው ብላችሁ የመጣችሁት ምርጫችሁ ስለሆነ ደግሞ እግዚአብሔር ዛሬ ማን ይለኝ ይሆን ብላችሁ በፊቱ የተገኛችሁት መርጣችሁ ነው። ሁላችንም ዛሬ ያለንበት ህይወት ወይም ደግሞ ስራ ወይም ደግሞ ትምህርት ወይም ደግሞ ትዳር ወይም ደግሞ ማግኘት ወይም ደግሞ ማጣት ወይም ደግሞ መሳቅ ወይም ደግሞ ማልቀስ የትላንትና የምርጫችን ውጤት ነው። አንድ ነገር ውስጥ ከመግባታችን በፊት መጀመሪያ ማሰብ ያለብን ምን ነበር የወሰንኩት ውሳኔ፣ ምን ነበር የመረጥኩት ምርጫ ብሎ ቆም ብሎ እንደ ባለ አእምሮ ማሰብ መታደል ነው ብዬ አስባለሁ። ኤልያስ ለእስራኤል ሕዝብ እንዲህ ይላቸዋል፣ እፊታችሁ ያለው ሁለት ምርጫ ነው ይላቸዋል። በእናንተ ፊት ሁለት አማራጭ አላችሁ። የመጀመሪያው ምርጫ እግዚአብሔር ነው። ምርጫ አንድ እግዚአብሔር ነው። ዛቱ እግዚአብሔር ሰማይን ምድርን የሞላ እግዚአብሔር፣ ሁሉን ካለመኖር ወደ መኖር ያመጣ እግዚአብሔር፣ እሱ ነው የመጀመሪያ ምርጫችሁ። አይ እግዚአብሔር አያስፈልግም ካላችሁ ደግሞ ሌላ ምርጫ አለ፣ በዓል የሚባል እነ አካብ እነ ኤልዛቤል ያመጡት የከነዓን ጣዖት እሱ አለ። እሱን ምርጫችሁ ማድረግ ትችላላችሁ ብሎ እንዲህ ይላችኋል። ምርጫችሁ አሁን እጃችሁ ላይ ነው። ለማምለክም እግዚአብሔርን፣ አይ እግዚአብሔር አያስፈልግም ብላችሁ ጣዖትን ለማምለክ ሁለቱም ምርጫችሁ በእናንተ እጅ ላይ ነው ያለው ብሎ ይነግራቸዋል። አሁን የክፍል የሚያሳየን የሚገርም ታሪክ ነው የሚነግረን። ቅድም እንደተነበበው መግቢያ ላይ በመልእክት ክፍሉ ማለት ነው። በቀርሜሎስ ተራራ የሆነውን ታሪክ ይተርክልናል። ኤልያስ በዚያን ዘመን የእግዚአብሔር ነቢያት በሙሉ አልቀው የበዓል ነቢያቶች ደግሞ ከ900 ወይ ከ850 በላይ ሆነው ብቻውን ቆሟል። ይቻላል እንዴ? ለብቻው ቆሟል። ብቻውን ለብቻ ይቻላል እንዴ? እግዚአብሔር ሲደመር ለብቻም ውበት አለው። ክብር ለእግዚአብሔር ይሁን። ስለዚህ በተለያየ ሁኔታ ውስጥ ብቻዬን ቆምኩ ብቻዬን ቀረው የምትሉ ሰዎች ከእውነት ጋር ወገኑ እንጂ ግድ የለም፣ እግዚአብሔር ከእናንተ ጋር ይቆማል። ክብር ለእግዚአብሔር ይሁን። ናው ነብዩ ኤልያስ አካብን ከተገናኘው በኋላ ህዝቡን ሰብስብልኝ አለው። ከዛ ፊት ያለው ነገር ትዝ ይላችኋል። ልክ ፊት ለፊት ሲገጣጠሙ እስራኤልን የምትገለባብጥ አንተ ነህ አይደል አለው ለኤልያስ። ደፋር ነህ፣ እኔ እስራኤልን አልገለባብጥም። እስራኤልን የምትገለባብጡ አንተና የአባት ቤት ናችሁ። ለእስራኤል ረፍት የሰጣችሁ አንተና ሚስትህ ኤልዛቤል፣ ለእስራኤል ሰላም የነሳችሁ አንተና ባለቤት በማለት በድፍረት ይናገራል። እስራኤልን የምትገለባብጥ አንተ ነህ፣ እኔ አይደለሁም። ለእስራኤል አምላክ ያልሆነውን የበዓል አምልኮ አምጥተህ ህዝቡ መካከል ያቆምክ፣ ህዝቡን ያሳትክ፣ ከመስመር ያወጣ አንተ ነህ ይለውና በላሁን እምልህን ነገር አድርግ ይለዋል። ነብዩ ንጉሱን ያዘዋል እንዴ? ምን ላድርግ? የምታረገው አንድ ነገር ነው። በዚያ በቀርሜሎስ ተራራ አለውና ህዝቡን ሰብስብ ይለዋል። ህዝቡን ሰብስብ። ስለ ቀርሜሎስ ተራራ ትንሽ ልንገራችሁ። ይሄ ህዝቡ የተሰበሰበበት የቀርሜሎስ ተራራ፣ ኤልያስ ይሄንን ህዝብ የጠራው ወደዚህ ወደ ቀርሜሎስ ተራራ ነው። የቀርሜሎስ ተራራ የሚገኘው በእስራኤል ሰሜናዊው ክፍል እንደሆነ ይነገራል። የቀርሜሎስ ተራራ ከሜዲትራኒያን ባህር አጠገብ በቅርበት ላይ እንዳለም ይነገራል። የቀርሜሎስ ተራራ ተፈጥሮ ያደለው ለም የሆነ ለግጦሽ የተመቸ አረንጓዴ የለበሰ ክረምትና በጋ
ሁልጊዜ ልምላሜ የጠገበ ቦታ ነው የቀርሜሎስ ተራራ። ትዝ ይላችኋል ኤልያስ ሰማይን በዘጋ ጊዜ ከ3 ዓመት በላይ ዝናብ ሳይዘንብ በቆየ ጊዜ ምድሪቱ በድርቅ በተመታች ጊዜ የቀርሜሎስ ተራራ ለ3 ዓመት ዝናብ ጠብ ባይልም ልምላሜውን ይዞ የቆየ ቦታ ነው። እንዴት አይነት ቦታ ነው! ዝም ብላችሁ ሳሉት። ለ3 ዓመት ከነልምላሜው የቆየ መልካም የሆነ ስፍራ እንደሆነ ይነገራል። የቀርሜሎስ ተራራ የስሙ ትርጉሙም ልምላሜ እንደማለት እንደሆነ ይነገራል። ኤልያስ እና ኤልዛቤል የእግዚአብሔርን ሕዝብ ወደ ጣዖት አምልኮ የመሩት በዚህ በቀርሜሎስ ተራራ ነው። በቀርሜሎስ ተራራ ነው። ኤልዛቤል ከፈንቄ ወደ እስራኤል ባመጣችው የበዓል አምልኮ ያንን የቀርሜሎስን ተራራ ለአምላካችን አለች ለበዓል ቅዱስ ስፍራ ነው ብላ ለየች። ለጣዖቱ ቅዱስ ስፍራ ነው፣ ለበዓል አምልኮ ቅዱስ ስፍራ ነው፣ የተለየ ስፍራ ነው፣ መልካም ስፍራ ነው ብላ ለየች። ስለዚህ የቀርሜሎስ ተራራ ለባዕድ አምልኮ የተለየ ስፍራ ነው፣ ለጣዖት አምልኮ የተለየ ስፍራ ነው። አደገኛ ቦታ የቀርሜሎስ ተራራ። የእስራኤል ሕዝብ አምላኩን ትቶ ጣዖቱን ያመለከበት ቦታ ነው የቀርሜሎስ ተራራ። ለበዓል አምልኮ ለጣዖት አምልኮ ዋና ምሽግ ተደርጎ የሚወሰድ ስፍራ ነው ይሄ ስፍራ። እና በዚህ ቦታ ነው ኤልያስ ሕዝቡን በሉኑ ተሰብሰቡ ይላቸዋል። እናንተ ሰዎች ኑ ተሰብሰቡ፣ በዓልን ባመለካችሁበት ለበዓል በሰገዳችሁበት በዚያው የቀርሜሎስ ተራራ ኑ ተሰብሰቡ ይላቸዋል። አሞጽ ላይ ምዕራፍ 9 ቁጥር 2 እና 3 ላንብብ። እንደዚህ ይላል፣ ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች ይላል። ወደ ሰማይ ቢወጡ ከዛ አወርዳቸዋለሁ ይልና ቁጥር 3 ላይ በቀርሜሎስ ራስ ውስጥ ቢሸሸጉ ፈልጌ ከዛ አወጣቸዋለሁ ይላል። በቀርሜሎስ ራስ ውስጥ ቢሸሸጉ ፈልጌ ከዛ አወጣቸዋለሁ። የቀርሜሎስ አደገኛ መሸሸጊያ ነው፣ አደገኛ ጫካ ነው፣ አደገኛ መሰወሪያ ነው። እንዲህ አይነት አደገኛ ቦታ ነው እና ኤልያስ ቴስቢያዊው ኤልያስ ይለዋል መጽሐፍ ቅዱሳችን። የገለዓድ ሰው እንደሆነ ይናገራል ስለ ኤልያስ። ወደ አገልግሎቱ የመጣው በመለኮታዊ ጥሪ እንደሆነ ይናገራል። የሚገርማችሁ ነገር ግን ስለ ኤልያስ፣ ስለ ቤተሰቡ፣ ስለ ልጅነቱ፣ ስለ አባቱ፣ ስለ እናቱ፣ ስለ እድገቱ፣ ስለ ትውልዱ ብዙ ነገር አይናገርም። ለምን ይመስላችኋል? እኔ ዝም ብዬ ሳስብ ትኩረቱ ተልእኮ ላይ ነው። ክብር ለእግዚአብሔር ይሁን። እና ኤልያስ ያገለገለው አንደኛው በአክዓብ በነ ኤልዛቤል ዘመን ነው ያገለገለው ኤልያስ። በዚህ ወቅት ኤልያስ የእግዚአብሔርን ነቢያት ታሳድዳቸው እውነተኛውን አምልኮ ከምድረ እስራኤል ለማጥፋት ከፍተኛ ጥረት ታደርግ ከነበረችው ከኤልዛቤል ጋር ይገጥማል። እቺ ሴት ነቢያትንም አስገድላለች። አስቀድሜ እንዳልኳችሁ ኤልዛቤል የበዓል አምልኮን በምድሪቱ ማስፋፋት ጀምራለች። ኤልያስ ለ3 ዓመት ዝናብ እንዳይዘንብ ሰማይን ከዘጋ በኋላ ለመጀመሪያ ጊዜ ተገለጠ። በአክዓብ ፊት ለፊት ተገለጠ። ፊት ለፊት ተገናኙ ማለት ነው። ምዕራፍ 18 ቁጥር 21ን ቅድም አንብቤያል አነበብኩላችሁ። አሁን ቁጥር 22 እና 23 24ን ላንብብ። እንደዚህ ይላል፣ ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። ጨፍጭፋ ሁሉንም ገላለች። የበዓል ነቢያት ግን 450 ናቸው። 2 ወይፈኖች ይስጡን፣ እነርሱም አንዱ ወይፈን ይምረጡ፣ በየብልቱ ይቁረጡ፣ በእንጨቱም ላይ ያኑሩት፣ በበታቹም እሳት አይጨምሩ። እኔም በሁለተኛው ወይፈን አዘጋጃለሁ፣ በእንጨት ላይ አኖራለሁ፣
በበታችሁም እሳት አልጨምርም። ቁጥር 24 እናንተም የአምላካችሁን ስም ጥሩ። ወሳኝ ሰዓት መጣ ማለት ነው ይላቸዋል። እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ እርሱ አምላክ ይሆናል። አሜን። እናንተም የአምላካችሁን ስም ጥሩ፣ እኔም የአምላኬን ስም እጠራለሁ። ነገር ግን የሚለየው ሰምቶ በእሳት የሚመልሰው እሱ አምላክ ይሆን። ወሳኝ ሰዓት፣ ከባድ ሰዓት መጣ ማለት ነው። የጠራውን ሕዝብ ይህንን መልእክት ለጠራው ሕዝብ አስተላለፈላቸው እና ለሕዝቡ እንዲህ አለ፣ አሁን ይለይልናል። እግዚአብሔር አምላክ ከሆነ እሱን ታመልካላችሁ፣ አሁን ይለያል። በዓል ደግሞ ሰምቶ በእሳት የሚመልስ አምላክ ከሆነ እሱ አሁን ይለያል፣ አሁን ይለያል። ሕዝቡም እሺ ብለው በአንድ ሐሳብ ተስማሙ። ሰምቶ በእሳት የሚመልስ አምላክ ይሁን፣ አምላክ ይሁን። በዓል እሳት ካዘነበስ በቃ እሱን እናመልካለን። እግዚአብሔር እሳት ካወረደ እሱን እናመልካለን። ምን ችግር አለ? እርግጠኛ ነበረ ኤልያስ በዓል አንድ እርምጃ እንደማይሄድ። እርግጠኛ ነበር ኤልያስ በዓል ምንም እንደማያመጣ እርግጠኛ ነው። ትዝ ይላችኋል፣ ተመሳሳይ ጥያቄ ኢያሱ ለሕዝበ እስራኤል ጠይቋል። ኢያሱ ምዕራፍ 24 ቁጥር 15 ላንብብላችሁ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ ይላል፣ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይንም ደግሞ በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ አለና የምታመልኩትን ዛሬ ምረጡዋል። የሚገርም እኮ ነው። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን። ክብር ለጌታ ይሁን። እኔና ቤቴ ግን አለ ኢያሱ እግዚአብሔርን እናመልካለን። እግዚአብሔርን ትተን አለ ህዝቡ ደግሞ ሲመልስ፣ ህዝቡም እንዲህ አሉት፣ እግዚአብሔርን ትተን ሌሎችን አማልክት ማምለክ አረ ከኛ ይራቅ አሉ። እነዚህ ይሻላሉ በኤልያስ ዘመን ከነበሩት። አረ ከኛ ይራቅ፣ አንፈልገውም። ቢርበንም ቢጠማንም ቢመቸንም ባይመቸንም ቢሞላም ባይሞላም ቢደላም ባይደላንም እግዚአብሔር ይሻለናል። ክብር ለእግዚአብሔር ይሁን። ኢያሱ እንዲህ አለ፣ እናንተ ምረጡ አለ። ከፈለጋችሁ በዓልን ምረጡ፣ ከፈለጋችሁ አስታሮትን ምረጡ፣ ከፈለጋችሁ ሞሎክን ምረጡ፣ ከፈለጋችሁ ደግሞ እንደኔ እንደ ቤቴ እንደ ሚስቴ እንደ ልጆቼ እግዚአብሔርን ምረጡ። ደስ ያላችሁ ምረጡ። እግዚአብሔርን ማምለክ መልካም መስሎ ከታያችሁ፣ ክፉ መስሎ ከታያችሁ ተዉት፣ ሞሎክን አምልኩ። መልካም መስሎ ከታያችሁ ደግሞ እግዚአብሔርን አምልኩት፣ ሚሻላችሁን ምረጡ አለና የሚገርም ነገር ይናገራል። ምርጫችሁ በእጃችሁ ነው ይላቸዋል። መጨረሻ እንዲህ ይላቸዋል፣ እኔና ቤቴ ግን ምርጫችን አንድ ነው። እናንተ የተለያየ ምርጫ ሊኖራችሁ ይችላል። እኔና ቤቴ ግን ያለን ብቸኛ ምርጫ እግዚአብሔር ነው። ከፍ ባለ ድምፅ አሜን። ሌላ ምርጫ የለንም። ለኔና ለቤቴ ሁለተኛ ምርጫ የለንም። ለኔና ለቤቴ ለድርድር የሚቀርብ አማራጭ የለንም። ለኔና ለቤቴ አንድ ነው ምርጫችን። እሱም ትላንትም ዛሬም ነገም የምናመልከው የሰራዊት ጌታ እግዚአብሔር ነው። ምርጫ የለንም። ሁለት አማራጭ እኔና ቤቴ የለንም። ሁለት ምርጫ እኔና ቤቴ የለንም። ለኛ አዋጣንም፣ ገብቶናል። አንድ ነው ያለን፣ እሱም እግዚአብሔር ነው ይላቸዋል። ኤልያስም ተመሳሳይ ጥያቄ ያቀርብላቸዋል ለህዝቡ። እስከ መቼ በሁለት ሐሳብ ታነክሳላችሁ ይላቸዋል። ቆራጥ ነው ይሄ ሰው እና መጨረሻ ላይ ህዝቡን ከሰበሰበ በኋላ የበዓል ነቢያትንም የአሼራ ነቢያትን 400 የበዓል ነቢያትን 450 850 ልክ ነኝ
ቁጥር ላይ ብቻ ብዙ አይደለም። አንድ ላይ ሰበሰባቸውና ሕዝቡንም በዛ በቀርሜሎስ ተራራ ጠራና እንዲህ አላቸው፣ እናንተ አንድ ወይፈን አዘጋጁ፣ እኔም አንድ ወይፈን አዘጋጃለሁ አላቸው። እናንተም ጉድጓድ ቆፍሩ ጠለቅ አድርጋችሁ፣ እኔም ጉድጓድ ቆፍራለሁ አላቸው። እናንተም በጉድጓዱ ላይ ውሃ አፍስሱበት፣ እኔም ውሃ አፈስበታለሁ። እናንተም አምላካችሁን ጥሩ፣ እኔም አምላኬን እጠራለሁ። ወይ እናንተ አምላክ ሰምቶ በእሳት ይመልሳል፣ ወይ የኔ አምላክ ሰምቶ በእሳት ይመልሳል። አንድ ነገር ግን አይፈቀድም አላቸው። ምን ይሆን ያ? እሳት መጫር አይቻልም፣ ክብሪት መለኮስ አይቻልም። መስዋዕቱን እግዚአብሔር እንዲበላው ፈቅዶ መልቀቅ ነው፣ እንዲቀበለው መፍቀድ ነው፣ መልቀቅ ነው እንጂ በፍጹም አይቻልም። እሳት መለኮስ አይቻልም። ቁጥር 25 ኤልያስም የበዓል ነቢያትን እናንተ ብዙዎች ናችሁ፣ አስቀድማችሁ አንድ ወይፈን ምረጡ፣ አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። ቁጥር 26 ወይፈኑንም ወስደው አዘጋጁ፣ ከጠዋት እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅ ግን አልነበረም። ከጠዋት እስከ ቀትር ይጠራል፣ አይሰማም። ለዓመታት ያደከማቸው ለካ ጆሮ የለውም፣ አይሰማም። ድምፅም አልነበረም፣ የሚሰማም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበረ ይላል። ቁጥር 7 በቀትርም ጊዜ ኤልያስ ያላግጥባቸው ጀመር፣ እንዲህ አለ፣ አምላክ ነውና በታላቅ ጩኸት ጥሩት። ጩኸት ይወዳል እሱ። አምላክ አይደል? ድምፃችሁን ከፍ አድርጋችሁ እንደ ቄስ መንግስቱ ማለቱ ይመስለኛል። እና ድምፃችሁን ከፍ አድርጋችሁ ጥሩት። ጩሁና ምናልባት አለ ደግሞ ሐሳብ ይዞት ይሆናል። ሐሳብ ይዞት ይሆናል። ወይም ደግሞ ማን ያውቃል? እናንተ ሰውየው ይገኛል ወይም ያ አምላክ ይገኛል ብላችሁ ካላችሁት ቦታ ፈቀቅ ብሎ ይሆናል፣ ዞር ብሎ ይሆናል። ማን ያውቃል? ወይም ደግሞ ማን ያውቃል? መንገድ ሄዶ ይሆናል፣ ሩቅ መንገድ ሄዶ ይሆናል። ወይ ደግሞ ማን ያውቃል? ተኝቶ ይሆናል። እነሱ ያላግጥባቸዋል። እነሱ ደግሞ እንደ ልማዳቸው ደማቸው እስከሚፈስ ድረስ ገላቸውን በካራና በቀጭኔ ይቧጭሩ ነበር ይላል። አይገርምም? በካራ በሰይፍ በቀጭኔ ገላቸውን ይቧጭራሉ፣ ደማቸውን ያፈሱለታል፣ መስዋዕት ያቀርቡለታል፣ ትንቢት ይተነብዩለታል። ኧረ በዓል ሆይ ስማን እያሉ ይጮሃሉ። ለዓመታት ያመለኩት በዓል አልሰማም አለ። በቀርሜሎስ ተራራ አምልኮ ያዘጋጁለት በዓል አልሰማም አለ። እሳት ከሰማይ ያወርዳል ብለው ልባቸውን የጣሉበት በዓል እምቢ አልሰማም አለ። ልስማ ቢልም አይችልም። ቢጮህ አልሰማቸውም። ገላቸውን ቢቧጭሩ አልሰማቸውም። ደማቸው ጠብ ቢል ለኔ ነው ደማቸውን ያፈሰሱት ብሎ ቀረብ ብሎ ጸሎታቸውን አልሰማም፣ ልመናቸውን አላደመጠም። ጮክ ብለው ቢጮሁ አልሰማቸውም። ትንቢት ቢናገሩ አልሰማቸውም። የደከሙለት፣ የሰገዱለት፣ የተገዙለት፣ መስዋዕት ያቀረቡለት፣ ራሳቸውን የሰውለት እሱ አልሰማም አለ፣ እምቢ አለ። ይሄ በዓል 3 ዋና መስዋዕት ይቀበላል። የመጀመሪያው የዝሙት መስዋዕት ይቀበላል። አደገኛ ነው። የዝሙት መስዋዕት ነው የሚቀበለው። ሁለተኛው ራስን ማጎሳቆል። አጋንንት እንዴት ክፉ መሰላችሁ! ራስን ማጎሳቆል መስዋዕት አድርጎ ይቀበላል። ሰዎች ራሳቸውን ሲያጎሳቁሉ፣ ራሳቸውን ሲያዋርዱ በጣም ደስ ይለዋል። ሶስተኛ ሰዎች ራሳቸው መስዋዕት አድርገው ይሰጡታል። ራሳቸው የሰው መስዋዕት ይቀበላል ሙሉ በሙሉ።
እንደዚህ አይነት አደገኛ ነው ባል ቀላል አይደለም። ነገር ግን ዛሬ ጸሎት አልሰማም። አገልጋይ የተመደበለት፣ አገልጋይ የተሾመለት፣ ነቢያት የተሾሙለት፣ ካህናት የተሾሙለት፣ ደፋ ቀና የሚሉለት፣ መስዋዕት የሚያዘጋጁለት የተሾሙለት እሱ ዛሬ ጸሎት አልሰማም አለ። ለካ አይሰማም። ወዳጆቼ ደስ የሚለኝን ነገር ልንገራችሁ። ክረምትና በጋ፣ ከመስከረም እስከ ጳጉሜ፣ ምሽትና ቀን ለሁል ጊዜ ጆሮ ክፍት የሆነ የኔና ያንቺ አምላክ ነው። ክብር ለእግዚአብሔር ይሁን። ለሁል ጊዜ የሚሰማ ሰምቶ የሚመልስ አምላክ የኔና የናንተ ጌታ ብቻ ነው። ክብር ለእግዚአብሔር ይሁን። ከጥግ እስከ ጥግ ብትሄዱ ሰምቶ የሚመልስ እግዚአብሔር ብቻ ነው። ደስ ይበላችሁ ይሄን አምላክ በመከተላችሁ። ደስ ይበላችሁ አማራጭ የሌለውን ጌታ በመከተላችሁ። ለዚህ ነው ኤልያስ እስከ መቼ በሁለት ሐሳብ ታነክሳላችሁ ብሎ የሚላቸው። አሁን እነሱ ቢጮ አልሰማም። ሰዓቱ ደረሰ፣ የመስዋዕቱ ሰዓት ደረሰ። ኤልያስ እንዲህ አለ፣ እናንተ ብዙዎች ስለሆናችሁ መጀመሪያ እድል ሰጥቻችሁ ነበረ፣ ነገር ግን የእናንተ ሰዓት አልቋል። በቃ የበዓል ነቢያት ሰዓታችሁ በቃ፣ የበዓል አምላኪዎች ሰዓታችሁ አበቃ። በቃ የእናንተ መስዋዕት የቀረበበት ሰዓት በቃ። አረዳችሁ፣ ጉድጓድ ቆፈራችሁ፣ እንጨት ረበረባችሁ፣ ሰውነታችሁን ቧጨራችሁ፣ ደከማችሁ። በዓል ሆይ ስማን ብላችሁ በዚህ ብዙ ዓመት በሰገዳችሁለት በቀርሜሎስ ተራራ ጮኻችሁ፣ ነገር ግን ሊሰማችሁ አልቻለም። የእናንተ ሰዓት አልቋል። ዛሬ መናገር እፈልጋለሁ፣ የጠላት ሰዓት ያልቃል። ለካ ሰዓቱ ቢለፋ ቢደክም ሰዓቱ ያልቃል። ግድ የላችሁም እናንተ መከራ ውስጥ ያላችሁ፣ እናንተ ሐዘን የከበባችሁ፣ እናንተ ግራ የተጋባችሁ፣ ጠላት የወዘወዛችሁ ሰዓቱ ያልቃል። የሱ ሰዓት ያልቃል። የጨለማው ሰዓት ያልቃል። የክፉ ሰዓት ያልቃል። የማያልቅ ይመስላል እንጂ ያልቃል። ማበቃ ይመስላል እንጂ የክፉ ሰዓት ያበቃል። አበቃ ሰዓቱ። እና ኤልያስ ተነሳና ራቅ ብለው ያሉትንም ይመስለኛል ሰብሰብ በሉልኝ። ምን ነው ሰብሰብ በሉልኝ። እና አስቀድሞ ዙሪያውን ያሳጠረ ይመስለኛል። ዝም ብዬ በምናቤ ስስለው እና ዙሪያውን አስጠብቋል። አንድ ሰው እንቅስቃሴ አልፈልግም አለ። የሚገርም ነው። ሰዓቱ ደረሰ። ቅድም የተነበበው ቁጥር 30 ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውን የእግዚአብሔርን መሠዊያ አደሰ። ኤልያስ መሠዊያ በማደስ ጀመረ። ክብር ለእግዚአብሔር ይሁን። የፈረሰውን የሰራዊት ጌታ የእግዚአብሔርን መሠዊያ በማደስ ጀመረ። እሱ ሰማይን ዘግቶ በተሰወረባቸው በእነዚያ ዓመታት የእግዚአብሔር መሠዊያ ፈርሷል። መስዋዕት ለእግዚአብሔር አይቀርብም። መስዋዕት ለበዓል ብቻ ነበር የሚቀርበው። 31 ኤልያስም ስም እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ቁጥር 32 ከድንጋዩም ለእግዚአብሔር ስም መሠዊያ ሰራ። በመሠዊያም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። ተጀመረ ጨዋታው። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ። በእንጨቱም ላይ አኖረው። 4 ጋን ውሃ ሙሉ ለሚቃጠለው መስዋዕት በእንጨቱ ላይ አፍስሱ አለ። ድገሙ አለ። እነርሱም ደገሙ። እርሱም 3ኛ ድገሙ አለ። 3ኛም አደረጉ። ስንት ጋን ውሃ ማለት ይመስላችኋል? 12 ጋን ውሃ ማለት ነው። አሁን በመሠዊያው ዙሪያ ፈሰሰ፣ ሞልቶ ፈሰሰ ማለት ነው። ደግሞም በጉድጓዱ ሙሉ አላቸው። እንደገና ሞሉት። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ ብሎ መጣራት ጀመረ። አቤቱ የአብርሃም የይስሐቅ የእስራኤል አምላክ እግዚአብሔር ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህ ሁሉ በቃልህ እንዳደረገው ዛሬ ይገለጥ። አሜን። አንተ አምላክ እንደሆንክ እኔ ደግሞ ያንተ ባሪያ እንደሆንኩ ዛሬ ይገለጥ። አቤቱ
አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስ ይህ ሕዝብ ያውቅ ዘንድ ስማኝ አቤቱ ስማኝ አለ። 2 ጊዜ ስማኝ ስማኝ ብሎ ጮኸ። ወዲያውኑ ይላል ቁጥር 38 የእግዚአብሔር እሳት ከሰማይ ወደቀች። ክብር ለእግዚአብሔር ይሁን። እሳት ከሰማይ ወደቀ። አይናቸው እያየ የባል ነቢያት አይናቸው እያየ 450ዎቹ የአሼራ ነቢያት 400ዎቹ አይናቸው እያየ የባል አገልጋዮች ካህናቶች አይናቸው እያየ የእስራኤል ሕዝብ አይኑ እያየ ከሰማይ እሳት መጣ፣ መስዋዕቱ ላይ ወደቀ። መስዋዕቱንም በላው። የሚገርም እኮ ነው። የሚቃጠለው መስዋዕት እንጨቱንም ድንጋዩንም አፈሩንም በላ። ማን? ከሰማይ የወደቀው እሳት ሁሉንም በላ። በጉድጓድ ውስጥ ያለውን ውሃ ላሰች ይላል። ሕዝቡም ሁሉ ያን ጊዜ በግንባራቸው ተደፉ፣ እንዲህ አሉ፣ እግዚአብሔር እሱ አምላክ ነው። አሜን በለዋ። አሜን። እግዚአብሔር እሱ አምላክ ነው። አሜን። አምላክ ሰምቶ በእሳት የሚመልስ እግዚአብሔር እሱ አምላክ ነው። በእሳት የሚመልስ እሱ አምላክ ነው። ጸሎት የሚሰማ እሱ አምላክ ነው። ሰማይ ቀዶ አባ ሲባል አቤት የሚል እሱ አምላክ ነው። የባል ነቢያቶችን የአሼራ ነቢያቶችን የሚያዋርድ እሱ አምላክ ነው። የጣዖት አምልኮን የሚያፈርስ እሱ አምላክ ነው። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ሃሌሉያ። እሱ አምላክ ነው። እሳት ከሰማይ የሚያዘንብ እሱ አምላክ ነው። የሚሰማ እሱ አምላክ ነው። የሚያደምጥ እሱ አምላክ ነው። መልስ ያለው እሱ አምላክ ነው። ከኤልያስ እኮ ማንም ከጎኑ አልቆመም። ማንም ሌሎች በሁለት ሐሳብ ሲያነክሱ ጸንቶ ብቻውን ቆመ። ለመግደል ሲያባረሩት ብቻውን ጫካ ውስጥ ገባ። የሚበላ የሚጠጣ ሳይኖር ወዳጅ ጓደኛ ሁሉም ፊቱን ሲያዞር ብቻውን ቆመ። አሁን እንድናገር ፍቀዱልኝ። ብቻውን ለቆመ ሰው እግዚአብሔር ይቆምለታል። ለብቻው አንዳንድ ጊዜ ሰዎች ብቻቸውን ይቀራሉ። ለብቻ በሰው መካከል ተወልደ ለብቻ፣ በእህቶች መካከል ለብቻ፣ በወንድሞች መካከል ለብቻ፣ በሕዝብ መካከል ለብቻ፣ በኳየር መካከል ለብቻ፣ በአገልጋዮች መካከል ለብቻ፣ በመሪዎች መካከል ለብቻ፣ በሀገር ብዙ ሚሊዮን ሕዝብ ባለበት ለብቻ። አንዳንድ ጊዜ የሰው ሕይወት በብቸኝነት የተሞላ ነው። ሰው ያለን ይመስለናል፣ የሆነ ጊዜ ግን ሰው የለንም። በሰው የታጀብን ይመስላል፣ የሆነ ጊዜ ደግሞ አጀቡ ሁሉ ተበትኖ ታገኙታላችሁ። እና ኤልያስ ብቻውን ቆመ። ብቻውን። እነዚያ ብዛታቸው አላስፈራውም። ወዳጆቼ ልንገራችሁ፣ የጠላት ጋጋታ አያስደንግጣችሁ። እግዚአብሔር ከእናንተ ጋር ይወግናል። ከፍ ባለ ድምፅ አሜን። የጠላት ጋጋታ በፍጹም እንዳያስፈራችሁ። ዛሬ ልናገር በፍርሃቱ ስላላችሁ፣ ዛሬ ልናገር በድንጋጤው ስላላችሁ፣ ዛሬ ልናገር ብቻዬን ቀርቻለሁ ለምትሉ ነቢያቶች አልቀው ብቻዬን ነኝ አለ ኤልያስ። አገልጋዮች አልቀው ብቻዬን ነኝ አለ ኤልያስ። ያግዙኛል፣ ይደግፉኛል፣ አብረውኝ ወጥተው አብረውኝ ይገባሉ ያልኳቸው ሁሉም ከኔ ዞር ብለው ብቻዬን ነኝ አለ። ለካ ሰው ብቻውን ይቀራል። አንዳንዴ የብቸኝነት ጊዜ አለ። ሕይወት ለብቻ የሚገፋበት ጊዜ፣ ሌሊቱ የማይነጋበት የብቸኝነት ጊዜ፣ ቀኑ ማይመሽበት የብቸኝነት ጊዜ አለ። እና ኤልያስ በዚህ ሁሉ አጣብቅኝ ውስጥ እግዚአብሔር ከኔ ጋር ነው ብሎ ቆመ። ብቻውን ወደ ኩራት ፋፋ ሸለቆ ሲገባ እግዚአብሔር በዚያ በኩራት ፋፋ ሸለቆ ውስጥ አብሮት ገባ። ኤልያስ ወዴት ትሄዳለህ? ወደ ኩራት ፋፋ ሸለቆ ውስጥ። በዚያ እንደምታውቁት አልጋ የለም፣ በዚያ ትራስ የለም፣ በዚያ ቤተ ዘመድ የለም፣ በዚያ ጓደኛ የለም፣ በዚያ አውሬ ነው ያለው ካስፈለገ፣ በዛ ነዳፊ ነው ያለው፣ በዛ ጠላት ነው ያለው። ኤልያስ እዛ ውስጥ ገባ። እግዚአብሔር ለዓመታት አብሮት ቆመ። ቁራዎች በታማኝነት በአፋቸው ስጋ አንጠልጥሎ ያመጡለታል። ለሱ ሰጥተውት ተመልሰው ይሄዳሉ። ከምንጩ ውሃ እየቀዳ ይጠጣል። ለአንድ ቀን ቁራዎቹ ቀሩ። ምን ሆነው ነው ብሎ ወደ ላይ ሲያይ ውሃውም ደረቀ። አንዳንዴ ሁለቱም እኩል ይቆማል። ስጋውም ይቆማል፣ ውሃውም ይደርቃል።
እንዴት ሁለቱም እኩል ይቆማል? ምን ማለት ነው ይሄ? እኩል ሁለቱም በአንድ ጊዜ። ያቺ በታማኝነት ስታገለግል የነበረች ቁራ እሷም ጠፋች። ዋው ደረቀ እና የተከፋ ይመስለኛል። ከዛ ሲወጣ እግዚአብሔር ልጄ ሆይ አለ። አቤት ከኔ ጋር ወግነህ የለም? አዎ ሌላ የምትመግብን ባልቴት አዝዣለሁ። ክብር ለእግዚአብሔር። ልጄ ሆይ አዝዤልሃለሁ። ሃሌሉያ። ዛሬ እንድናገር ፍቀዱልኝ። እግዚአብሔር ያዛል። አዝዣለሁ አለ። ለካ እግዚአብሔር ያዛል። በብዙ ሁኔታ ውስጥ ብናልፍም እግዚአብሔር ያዛል። ያዛል። እግዚአብሔር ማዘዝ ይችልበታል። አዘዝ እግዚአብሔር። ለሰራዊት ጌታ እግዚአብሔር አዘዘለት። ያቺ ሴት እንጨት ትለቅማለች። አገኛት። እባክሽን ቁራሽ እንጀራ፣ መጀመሪያ አንድ ኩባያ ውሃ ከ3 ዓመት ነው ከጠፋ። አንተ ለዚህ ሀገር እንግዳ ነህ እንዴ? መንገደኛ ነህ? አይ ቢሆንም እንደው ተቃጥያለሁ። ውሃ ከጠጣው ትንሽ ሰንበትበት ብያለሁ። ራሱ ሰማይ ቆልፎ ውሃ ይለምናል። ነው ዋልታመጣ ስትሄድ ቀረብ አለና እባክሽን ሌላ ጥያቄ፣ አንድ እንጎቻ፣ አንድ እንጀራ፣ ይቅርታ እኔና ልጄ ዛሬ በልተን ነገ ልንሞት ነው አለች። ጠራትና እንዲህ አላት፣ ግድ የለሽም ውሃውንም አምጭልኝ እንጀራውንም አምጭልኝ። ሄዳ ጋገረች፣ ውሃውንም እንጀራውንም አመጣችና አበላችሁ። ልክ በልቶ ሲጠግብ ምርቃት ጀመረ። የኛ ሀገር አባቶች ሲጠግቡ መመረቅ ይጀምራሉ። ማር ሲሰጣቸው መመረቅ ይጀምራሉ። ጥሩ እኮ ነው። የመጽሐፍ ቅዱስ ውስጥም ያሉ አባቶች በልተው ይመርቃሉ። መብላት ጥሩ ነው እኮ። እናንተ ምርቃት ፈላጊዎች ማብላትም ጥሩ ነው። ሳበሉ መመረቅ መፈለግ በጣም አደገኛ ነገር ነው። እና በልቶ ከጠገበ በኋላ እንዲህ አለ፣ ሰማይ እስኪከፈት ዝናብ ምድሪቱ ላይ እስኪዘንብ ድረስ ካንቺ ቤት ዱቄቱ አያልቅም። ክብር ለእግዚአብሔር ይሁን። አንቺም ልጅሽም አትሞቱም። ለብቻው ለቆመው ሰው እግዚአብሔር አብሮ ቆመለት። በዚህን ጊዜም ብቻውን ነው የቆመው። በቀርሜሎስ ተራራ እሳት ከሰማይ ወደቀ። ምድሪቱ ላይ እሳት ወደቀ። መስዋዕቱ ላይ እሳት ወደቀ። ሁሉም ሰው የወደቀውን እሳት ማየት ጀመረ። ገረማቸው፣ ደነቃቸው። በግንባራቸው ድፍት አሉና እሱ የኤልያስ አምላክ እሱ እግዚአብሔር ነው አሉ። በቃ የተፈለገው ይሄ ነው። የሕዝቡን አቅጣጫ በጥቂት ደቂቃዎች ውስጥ ከበዓል አምልኮ ወደ እግዚአብሔር አምልኮ ወደ መስቀሉ ወዲያው ፊታቸውን እንዲመልሱ አደረገ። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር የወገኑ ሰዎች በዘመናት መካከል አያፍሩም። አያፍሩም። እውነት እላቸዋለሁ አያፍሩም። ከእግዚአብሔር ጋር የቆሙ አያፍሩም። አያፍሩም። እግዚአብሔር በሚያስፈልገው ሁሉ እንደ ባለጠግነቱ መጠን እጁን ይዘረጋል። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። እና ወዲያውኑ የአሼራ ነቢያት የበዓል ነቢያት መሸሽ ፈልገዋል። ሊሮጡ ሲሉ ያዙልኝ አለ። ያዙልኝ፣ አንድ ሰው እንዳይሄድ ያዙልኝ፣ ያዙልኝ አለ። ሁሉም ተያዙ። ወሰደና በቂሶን ወንዝ አንገታቸውን ቁረጡልኛል። ይሄ አቋም የሌለው ሁሉ አንገቱ ይቆረጥ፣ ቀንጥሱልኝ፣ የእግዚአብሔር ቁጣ ይብረድ አለ። እና ዛሬም እግዚአብሔር እንዲህ ሚለን ይመስለኛል። በሁለት ሐሳብ እስከ መቼ ታነክሳላችሁ? እግዚአብሔር አምላክ ከሆነ እሱን አምልኩት፣ በዓል አምላክ ከሆነ እሱን አምልኩት። ሁለት ልብ ለምን ትሆናላችሁ ሚለን ይመስለኛል እግዚአብሔር። ኦሪት ዘዳግም ምዕራፍ 4 ላይ ያለውን ቃል አንብብና አንድ ሁለት ጥቅሶችን አንብብና ልጨርስ። ምዕራፍ 6 ቁጥር 4 እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው። አሜን አላችሁ? አንድ እግዚአብሔር ነው፣ ሁለት አይደለም። እስራኤል ሆይ ስማ፣ አንድ እግዚአብሔር አለ። አንድ እግዚአብሔር አለ የሚሰማ አንድ እግዚአብሔር አለ። እግዚአብሔር ሲደመር አሼራ አይሰራም። እግዚአብሔር ሲደመር በዓል አይሰራም። እግዚአብሔር ሲደመር ጣዖት አይሰራም። አንድ እግዚአብሔር አለ። ምዕራፍ 4 ቁጥር 39 ደግሞ እንዲህ ይላል እዛው ዘዳግም ላይ፣ እንግዲህ እግዚአብሔር በላይ በሰማይ በታች በምድር አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ።
ይሄንንም በልብ ያዝ። በቃ እስራኤል ሆይ በላይ በሰማይ አንድ እግዚአብሔር አለ፣ በታች በምድር እሱ አምላክ ነው፣ ሌላ የለም። ይሄንን ወቅ ላንተ ይበቃሃል። ሌሎቹስ ብቅ ብቅ የሚሉትን ለነሱ ስፍራና ቦታ አትስጣቸው። የማቴዎስ ወንጌልን ተናግሬ ልጨርስ። ምዕራፍ 6 ቁጥር 24 እንደዚህ ይላል፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጣላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ ይናገራል። ለሁለት ጌቶች መገዛት አይቻልም፣ ነውር ነው ይላል። በፍጹም አይቻልም፣ አይቻልም። አንድ ጌታ ነው ያለን፣ አንድ አምላክ ነው ያለን፣ አንድ ሁሉን ቻይ ነው ያለን። ክብር ለስሙ ይሁን። እሱን ከማንም ጋር አምጥተን እኩል አናደርገውም። የሚወዳደረውም የሚስተካከለውም የለም። እሳት አይደለም ሌላም ነገር ማዝነብ ይችላል። ክብር ለስሙ ይሁን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር የተባረከ ይሁን። እንጸልያለን።